የታገል ሰይፉ ስራዎች ዝንቡላው ሊሾም ነው የሚለው ወሬ በመስሪያ ቤቱ ተዛምቷል። ይህን ወሬ ተከትሎ ምን ተፈጠረ? ከተወዳጁ የታገል ሰይፉ ልቦለድ ዝንቡላና ካሮት የቀነጨብንላችሁ ታሪክ ዛሬም ይቀጥላል። እነ ዮናስ በጠቆሙት መሰረት የአቶ ባሌን ክስ የሚያዘጋጀው አቃቢ ሕግ እየደጋገመ የሚመጣው እኔ ቢሮ ነበር። ግዙፍ ቁመና ያለው ይኸው አቃቢ ሕግ በችሎቱ ላይ በሚነሱት ሐሳቦች ዙሪያ አንዳንድ ጥያቄዎችን ያቀርብልኛል። ጥያቄዎቹ ከቁመቱ አጠር ከክብደቱም ቀለል ያሉ ናቸው። መልሶቼን በማስታወሻው መዝግቦ ከጨረሰ በኋላ በሐቀኝነቴ እንድገፋ አበረታቶኝ ወደ መጣበት ሲሄድ የግቢው መነጋገሪያ እሆናለሁ። ማን እንደጀመረው ሳይታወቅ አለቃ ሊሆን ነው የሚል ወሬ በሁሉም ሠራተኞች ጆሮ ተዳረሰ። ነገሮች በፍጥነት ተቀያየሩ። የመሥሪያ ቤታችን ሠራተኞች አልወትሯቸው በየመንገዱ እያስቆሙኝ በሰላምታ ያጣድፉኝ ጀመር። አንዳንዶቹ ሰላምታቸው ተደጋጋሚና አሰልቺ ነው። ዝንቡላ ሲለኝ በነበረው አንደበታቸው እንዴት ዋልክ ጌታዬ እያሉ እጅ ይነሱኛል። ቅድም እኮ እንዴት ዋልክ አላችሁኝ ስላቸው በተለመደው የከተሜዎቹ ድርቅና እኮ ቅድም እንዴት ዋልክ ካልን በኋላስ ደህና ዋልክ ወይ ማለታችን ነው ይሉኛል። የአቶ ባሌ ሾፌር የነበረው ደሳለኝ ሳይቀር አልወትሮው በተለየ አክብሮት እጅ እየነሳኝ ሰላምታ ይሰጠኝ ጀመር። ቀጣዩ አለቃው እኔ እንደሆንኩ የተነገረው ይመስል ጋሽ ኩላምባውም አልወትሯቸው ሌፍት ለስጠ ማለት ጀምረዋል። ጭነውኝ ወደ ቤቴ ሲያደርሱኝም ያበረታቱኛል። ጌታዬ አልነገርኩህ እንደሆን እንጂ ከተቀጠርክበት ቀን ጀምሮ ስለ አንተ ሌት ተቀን ስጸልይ ኖሬአለሁ። እንግዲህ እግዚአብሔር ጸሎቴን ሰምቶ ሞገስ ሰጥቶ የመሥሪያ ቤታችን ሠራተኞች ተስፋ አንተ ሆነሃል። እግዚአብሔር ይርዳህ ይሉኛል። አቶ ባሌ ላይ ፈጣሪ የቆረጠው የፍርድ ቀን መድረሱን ይነግሩኛል። በቅርቡም የሰሩት ግፍ በፖሊስና እርምጃው ጋዜጣ ላይ መነበቡ እንደማይቀር እየዘረዘሩ ከመኪናቸው ስወርድም አንገታቸውን በመስኮቱ በኩል ብቅ አድርገው እንግዲህ አንተም በመንግሥት አስበኝ ይሉኛል። ልክ እንደ ጋሽ ኩላምባው በመንግሥት አስበኝ እያለ ከወዲሁ ቃል ሊያስገባኝ የሚጥረው በዛ። የድሮ ስሜን ያልቀየሩት እማማ ጌጤም በግልጽነት እንዲህ አሉኝ። ይገርምሃል ዝንቡላዬ፣ እኔ አቶ ባሌ እንዳበቃላቸው ያወቅኩት በፖሊስ ተጭነው ሲሄዱ እንዳይመስልህ። ሾፌራቸው ደሳለኝ ለአንተ ማደግደግ ሲጀምር የእሳቸው ነገር እንዳከተመ ገብቶኛል። ወይ ጊዜ አልኩኝ አሉኝ። ዝም አልኳቸው። እሳቸው ዝም አላሉም። ወቸው ጉድ! የእግዚአብሔር ነገር ይገርመኛል። ለምን እንደሆነ አላውቅም። ሁሌም አፈር አፈር የሚለውን አዛባ አዛባ የሚሸተውን እረኛውን የቀረናውን ይወዳል ልጄ ፈጣሪ። ትጥብጥብ ብለው በጨዋ ቤት ካደጉት ይልቅ እንደዚህ የተግማሙትን ምናምንቴዎችን ለምን እንደሚመርጥ አላውቅም እያሉ በመደነቅ ይመለከቱኝ ጀመር። ብሶት ሳይቀር እንዲህ አለኝ። ጌታዬ፣ ብሩህ ተስፋ ያለ አለቃ እንደምትሆን የጠረጠርኩት ወይዘሮ ጌጤ ለምን አራም ተባሉ ብለህ በቁርጠኝነት የተሟገት ክለት ነው። ይህን ሲለኝ ብልጭ አለብኝና አሃ ሳጥናቸውን ተከትዬ ከገቡበት ጉድጓድ እገባለሁ ከምላቸው ሁለት ሰዎች የመጀመሪያው ጋሹ ባሌ ናቸው ያልከን ዕለት መሆኑ ነው? ጎሽ አልረሳኸው። እሱን ላነሳል ነው። ያን ቀን ይህን ስትናገር ሁለተኛው ሰውስ ማን ነው ብለህ ያልጠየቀኝ ለምንድን ነው? እኔም እንደዚያ ብዬ ያልጠየቅኩት ከመጀመሪያው ሟች ጋር ጉድጓድ ከገባ በኋላ ለሁለተኛው ሟች የሚተርፍ ነፍስ ስለማይኖረው እንደሆነ ነገርኩት። ብሶት ያልኩትን በቅጡ የተረዳ አይመስልም። ጠይቀኝ ቢሆን ሁለተኛው ሰው አንተ መሆንህን በነገርኩህ ነበር። ብሶት ያለኝን አናዳጅ ነገር ለዮናስ ሳወራለት የነገ እልቅናህን አስበው
ሊያሸረግዱልህ የሚሞክሩትን ሰዎች አታሸማቃቸው ብሎ ገሰጸኝ። ሥልጣን ሲይዝ ሊኖረኝ ስለሚገባው ስነ ምግባርም ዘርዝሮ ይመክረኝ ጀመር። ልብ አድርግ፣ አሸርጋጅ በዙሪያ ከሌለ የእኛ ሰው አያከብርህም። አንተም ሲያከብሩህ እንደ ውባሌ ሠራተኛውን ረስተ ለግል ምቾት ብቻ ወጣ ገባ እንዳትል፣ ራስህን ግዛ። እኛን የጥንት ወዳጆችንም አትርሳ። ሥልጣን ያታልላል። ማስጠንቀቂያው ሲበዛብኝ እኔ ሥልጣን አልፈልግም እለዋለሁ። ማንም ሰው ወንበሯን እስኪጠጋ ድረስ ሥልጣን አልፈልግም ይላል። እኔ አሁን እየመከርኩ ያለሁት ያቺ ቀን ስትመጣ ምን ማድረግ እንዳለብህ ነው። በጣም እየተንገሸገሽኩ እኔ እኮ የእናንተን ያክል የትምህርት ዝግጅት የለኝም፣ በምን ተአምር ነው ይህን መሥሪያ ቤት የምመራው ብዬ ስጮህበት በኃይል ስቆ እንኳን አንተ ውባሌስ መርቶት የለ። ከሁሉ ያንገሸገሸኝ የግንፍሉ መሽቆጥቆጥ ነው። ያ በሰበብ በአስባቡ ምን አባክ እያለ የሚያበሻቅጠኝ ሰው፣ ያ በቡጢና በካልቾ አጣጥፎ ደም በደም ያደረገኝ ሰው አሁን ምን አባቴ ልሁንልህ እያለ ጠብር ግፍ ማለት ጀምሯል። መሽቆጥቆጥህን ተወኝ ብዬ ደጋግሜ ብቆጣውም አልሰማኝ አለ። እንዲያውም ተው ባልኩት ቁጥር አቃተኝ ጌታዬ፣ ምን አባቴ ላድርግ እያለ ይብስ ይርበተበት ጀመር። ጌታዬ እያለ ሲሽቆጠቁጥልኝ የተረበሽኩበት ልክ ምን አባክ እያለ ሲሰድበኝ ከተናደድኩበት የበለጠ አስጨናቂ ሆነብኝ። አንዳንዴ ስሜታዊ ሆናለሁ። ጥልት አድርጎ እንዲሰድበኝ ስል ሙልጭ አድርጌ ሰድበዋለሁ። ግንፍሉ ግን ይበልጥ እየተሽቆጠቆጠ ያዳምጠኛል። አፌ ቆረጥ ይበልልኝ ጌታዬ፣ የማይረባ ሰው ከሚያሞገሰኝ ያንተ አይነቱ ትልቅ ሰው ቢሰድበኝ ለእኔ ክብር ነው። እሰይ ሞልጨኝ እንጂ እንደዚህ የትልቅ ሰው ስድብ የት ተገኝቶ እያለ ደጋግሞ እጅ ይነሳኛል። ቢብስብኝ እማማ ጌጤን ተማጠንኳቸው። ይሄን ግንፍሉን አስታክሱልኝ፣ እኔ ስግደትና ጠብር ጉፉ እያንገሸገሸኝ ነው አልኳቸው። እማማ ጌጤ ክፉኛ ተቆጡ። ትንሽ ሰው ክብር አይወድለትም ሲሉኝ ውሸት ይመስለኝ ነበር፣ ይኸው ባንተ አየሁት አሉኝ። እውነታቸውን ነው። ይህ እስከ ዛሬ የማላውቀው እንግዳ ማንነቴ ሆኖ አገኘሁት። አንዳንዴ ስለ ራሳችን ጊዜው ካልደረሰ በቀር የማናውቀው ብዙ ነገር አለ። እኔ ቀደም ብዬ ስለ ራሴ የማውቀው በክብር ጉዳይ የማልደራደር ሰው መሆኔን ነው። የውርደቱ ቀን አልፎ የክብሩ ሲመጣ ግን ክፉኛ መበሳጨት ጀመርኩ። ከብስጭቴ ብዛትም የውርደቱና የዝንቡላነቱ ዘመን ናፈቀኝ። አንድ ቀን ያላሰብኩት ወቀሳ ከጋሽ ጉላምባው ደረሰኝ። ቢሮአቸው አስጠሩኝና ዛሬ ገንፈሎን አይተኸዋል ጌታዬ ሲሉ ጠየቁኝ። አላየሁትም። ለምን ይመስልሃል ያላየኸው? ስላልመጣ መሰለኝ። አዎ አልመጣም። በአሁኑ ሰዓት በድንገተኛ ሆስፒታል ተኝቷል። ምን ሆኖ? ትናንት ማታ መርዝ ጠጥቶ ሊሞት ሲል ሚስቱ ነች ያተረፈችው። በድንጋጤ በማማተብ ላይ ሳለሁ የዚህ አደጋ ምክንያት ደግሞ አንተ ነህ ጌታዬ። እኔ ደግሞ ምን አጠፋው ስል ጮኽኩ። እውነት ነው፣ ከዚህ ቀደም ክብርህን አዋርዶ ሰድቦሃል፣ ደብድቦሃል። አሁን ተጸጸተ። ይቅር በለው፣ እግዚአብሔር ይቅርታ ይወዳል። ከጸጸት የመነጫ አክብሮቱን አልቀበልም አልከው። ተረበሸ፣ መርዝ ጠጣ። በአንተ ምክንያት ራሱን ገሎ ቢሆን ኖሮ ጸጸቱን እንደማትችለው አውቃለሁ። ዕድለኛ ነህ፣ እግዚአብሔር አትርፎሃል። ከእንግዲህ አክብሮቱን ሲያሳይህ አታመናጭቀው። እጅ መንሳቱን በአክብሮት ተቀበል። እኔ የምናገረው ጠፍቶኝ ክው ብያለሁ። ጋሽ ጉላምባው ምክራቸውን ቀጥለዋል። ይሄን ማድረግ ብቻ በሕይወት ያቆየዋል። ለአንተ ባይጠቅምህም ለልጆቹና ለሚስቱ ይኖረላቸው። እንደምንም ትንፋሽን ሰብስቤ እኔ እኮ ክፉ አልተናገርኩትም፣ እጅ አትንሳኝ ብቻ ነው ያልኩት። አይ ጌታዬ፣ እጅ የሚነሳ እኮ ወዶ አይደለም። ከዚህ በፊት የበደለህን ሁሉ ያስታውሳል። ወደፊት ባቶ ባሌ ፋንታ ይህን መሥሪያ ቤት መምራት የጀመርክ እንደሆን ከሥራ አባርህ የምትበቀለው እየመሰለው ይጨነቃል። አሁን ሲያከብርህ፣ አሁን እጅ ሲነሳ ምሕረት እየለመንህ ነው። አክብሮቱን አልቀበል ስትለው አልምርህም ያልከው እየመሰለው ይረበሻል። እባክህ ጌታዬ አታሰቃየው፣ ይበቃል የእስካሁኑ። እውነትም ራሱን ገሎ በጸጸት ላይ ከሚጥለኝ እኔን ቢገለኝ የምመርጥ ሰው ነኝ። ስለዚህ ጠብር ግፉን በአክብሮት መቀበል ጀመርኩ። ዮናስ
አሁን ገና አለቃ መሰልክ አለኝ። ይህን በማድረጌም ከጀርባዬ የሚወራብኝን መጥፎ ነገር እንዳስቀረሁም ነገረኝ። ከጀርባዬ ደግሞ ምን ተወራ አልኩት። ግንፍሉ በአክብሮት እጅ ሲነሳህ በምታሳየው ማመናጨቅ ብዙ ሠራተኞች ታዝበውህ ነበር። ገና ካሁኑ በትዕቢት ተወጥሮ አክባሪዎቹን ማዋረድ ከጀመረ ወንበሩን ሲያገኝማ ይረሽነናል ብለው ስጋት ውስጥ ገብተው ሰነበቱ። እንደዚህ ራስን ስታስተካክል እነርሱም ከጭንቀታቸው ያርፋሉ አለኝ። በአሁኑ ወቅት ይህን የታገል ሰይፉን መጽሐፍ ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ